ሰላም ጤና ይስጥልን የሄሌ ኒውስ ተመልካቾቻችን የሰዓቱን ዜናዎች ማድረሳችንን ጀምረናል። አብራችሁን ቆዩ። ክልሉ ለከፍተኛ ውድቀትና ምስቅልቅል ተዳርጓል። ስምረት የዲሞክራሲያዊ ስምረት ትግራይ መግለጫ ዋና ነጥቦች በፕሪቶሪያው ስምምነት የተዋቀረው ጊዜያዊ አስተዳደር በኃይል መገልበጡ ክልሉን ለከፍተኛ ውድቀትና ምስቅልቅል ዳርጎታል። ቡድኑ ለጦርነት ማስፈጸሚያ የሚሆን ገንዘብ ለማሰባሰብ የማዕድን ሀብቶችን ከመዝረፉም በላይ ታሪካዊ ቅርሶችንና የመንግስትን ህንፃዎች በህገወጥ ጨረታ እየሸጠ ነው። ወጣቶች በኃይል እየተገደዱ ወደ ጦርነት መወሰዳቸው እንዲቆም ጠይቋል። የታጠቁ ወጣቶችም ህይወታቸውን እንዲታደጉ ጥሪ ቀርቧል። ፓርቲው ከሌሎች ስብስብ አካላት ጋር የሰላምና የለውጥ ምክር ቤት በማቋቋም አፋኙን ስርዓት በሰላማዊ መንገድ ለመቀየር እየታገለ ይገኛል። ህዝቡ አጥፊዎችን ለህግ ለማቅረብ መረጃዎችን እንዲይዝ የፌዴራል መንግስትና የዓለም አቀፍ ማህበረሰብም የክልሉን ሰላም ለማስከበር ድጋፍ እንዲያደርጉ ጥሪ አስተላልፏል። በሱዳን ድንበርና ሸረሪና አካባቢ የህወሓት አርሚ 7ና ሌሎችም በቅንጅት ትንኮሳ መክፈታቸውን ተከትሎ የፌዴራል መንግስቱ የጸጥታ ኃይሎች ጥቃቱን በመመከት ከህወሓት የሸረሪና ካምፕ የተማረኩና በአሰሳ የተገኙ የጦር መሳሪያዎች ምስል ይፋ ሆኗል። ሐምሌ 25 ቀን 2018 ዓ.ም የህወሓት አርሚ 7 በሱዳን ድንበር ሸረሪና አካባቢ ተኩስ መክፈቱን ተከትሎ የሀገር መከላከያ ሰራዊት በወሰደው የተቀናጀ የአጸፋ እርምጃ አካባቢውን ሙሉ በሙሉ በቁጥጥር ስር ማዋል ችሏል። በተካሄደው የአጸፋ እርምጃና ቀጣይ አሰሳ በርካታ የጦር መሳሪያዎችና ቁሳቁሶች የተማረኩ ሲሆን የደረሱት የምስል መረጃዎችም በቦታው የተያዙ ታጣቂዎችን የተማረኩ መሳሪያዎችንና ተሽከርካሪዎችን የሚያሳዩ ናቸው። በሌላ በኩል በራያ አላማጣ ከሰሞኑ መረዋና አካባቢው ጠንካራ የተባለ የድሮን ጥቃት መፈጸሙን ተከትሎ የህወሓት ወደፊት ተራምዶ ውጊያውን አፍጥኖ የመጀመሪያው ሂደት ተቀዛቅዞ መታየቱን ምንጮች ጠቁመዋል። ባለፉት ቀናት ሊጀመር ይችላል በሚል ስጋት ተፈጥሮ የነበረው አሁን በመጠኑም ቢሆን ሰከን ማለት እየታየ በመሆኑ ደስ ይላል። ሁሉንም ወደ ሰላም ይቀይርልን። ደቡብ አፍሪካ ሰነድ አልባ ኢትዮጵያውያን ስደተኞችን ለመመለስ ያወጣችውን ወጪ ኢትዮጵያ እንድትከፍል ጠየቀች። ደቡብ አፍሪካ በተያያዘው ዓመት ህጋዊ ሰነድ የሌላቸውን ስደተኞችን ወደ ሀገራቸው ለመመለስ ካወጣችው ከ18 ሚሊዮን ዶላር ውስጥ የተወሰነውን ወጪ እንዲሸፍኑ ኢትዮጵያ፣ ናይጄሪያና ማላዊ ጥያቄ አቀረበች። የደቡብ አፍሪካ የሀገር ውስጥ ጉዳዮች ሚኒስቴር ጥያቄው መቅረቡን ይፋ ያደረገው ማክሰኞ ነሐሴ 5 ቀን 2018 ዓ.ም ለፓርላማው የሀገር ውስጥ ጉዳዮች ቋሚ ኮሚቴ በሰጠው ማብራሪያ ወቅት ነው። በቋሚ ኮሚቴው ዋና ዳይሬክተር ቶሚ ማኩዴ እንደገለጹት ሚኒስቴሩ ለዚህ ተግባር ቀደም ሲል የመደበው በጀት 60 ሚሊዮን ራንድ ብቻ ቢሆንም እስካሁን 292 ሚሊዮን ራንድ ስደተኞችን ለመመለስ ወጪ አድርጓል። ማኮዴ ስደተኞችን የመመለስ መርሃ ግብር በጀት ያልተያዘለት ኃላፊነት መሆኑን የገለጹ ሲሆን የሀገር ውስጥ ጉዳዮች ሚኒስቴርም ሆነ ሌሎች የሚመለከታቸው የመንግስት መስሪያ ቤቶች ለዚህ ያህል ሰፊ እንቅስቃሴ በጀት እንዳልመደቡ ተናግረዋል። አክለውም የትራንስፖርት ክፍያ ወጪ ከፍተኛ እንዲሆን ዋና ምክንያት መሆኑን ገልጸዋል። በ2019 በጀት ዓመት 13.4 ቢሊዮን ዶላር ለማግኘት ታቅዶ እየተሰራ ነው ተባለ። በ2019 በጀት ዓመት 13.4 ቢሊዮን ዶላር ለማግኘት ታቅዶ እየተሰራ ነው ተባለ። ኢትዮጵያ በተጠናቀቀው የ2018 በጀት ዓመት ከወጪ ንግድ ከ11.2 ቢሊዮን የአሜሪካን ዶላር በላይ ገቢ ማግኘት መቻሏን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ይህም በአጠቃላይ እቅዱ 119 በመቶ በላይ አፈጻጸም የተመዘገበበት መሆኑ ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከወጪ ምርት ላኪዎች ጋር ባካሄዱት ምክክር መድረክ እንደገለጹት የተመዘገበው ከፍተኛ ውጤት ሀገራዊ ማክሮ ኢኮኖሚ መረጋጋትን ለማምጣት ትልቅ አስተዋጽኦ አበርክቷል። በቀጣዩ የ2019 በጀት ዓመት ደግሞ የሀገሪቱን የውጭ ምንዛሬ ገቢ ይበልጥ ለማሳደግ 13.4 ቢሊዮን ዶላር ለማግኘት ታቅዶ ወደ ስራ መገባቱን ሚኒስቴር መስሪያ ቤቱ በማህበራዊ ትስስር ገጻቸው ባጋሩት መልእክት አሳውቀዋል። ይህንን እቅድ ለማሳካት በስራ ሂደት የሚያጋጥሙ ተግዳሮቶችን በጋራ ለመፍታትና ላኪዎችን በቁርጠኝነት ለመደገፍ ከስምምነት መደረሱ ተገልጿል። ክልሉ ለከፍተኛ ውድቀትና ምስቅልቅል ተዳርጓል። እርስ በርሳቸው የማይተማመኑ የጥፋት ኃይሎች ከንቱ ጥምረት ጽምዶ። ህገወጡ የህወሓት ቡድን ከሻዕቢያና ሌሎች ጽንፈኛ ኃይሎች ጋር ጽምዶ የተሰኘ በፖለቲካዊ ተቃርኖ የተሞላ የጥፋት ጥምረት በመመስረት የትግራይ ህዝብን ለሁለንተናዊ ቀውስ ለመዳረግ እየተንቀሳቀሰ ይገኛል። ጽምዶ በሚል ጥምረት በመፍጠር የኢትዮጵያን ሰላም ለማደፍረስ የሚንቀሳቀሰው የጥላቻ ኃይል በጋራ ፖለቲካዊ ራዕይና በህዝብ ጥቅም ላይ የተመሰረተ አይደለም። የህዝብ ጣላትና የጥፋት ጥምረት የሆነው ጽምዶ የመንግስትን አቅም ለማዳከም በጊዜያዊ የስልጣን ስሌት የተፈጠረ
ዘመኑን ያልዋጀ የአሮጌ አስተሳሰብ ተሸካሚዎች ስብስብ ነው። ይሁን እንጂ በፖለቲካዊ ቅራኔና በርዕዮተ ዓለም ልዩነት የተከፋፈሉ እነዚህ ኃይሎች በጊዜያዊ የጋራ ጥቅም ዙሪያ የፈጠሩትን ጥምረት የኢትዮጵያን ሰላምና ጥንካሬ ጉዞ ከቶ ሊያስቆም አይችልም። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ እንዳሉት ጥምረቱ የተፈጠረው የመንግስት የህግ የበላይነት የማስከበር አቅም እየጠነከረ በመምጣቱ የጥፋት ኃይሎቹ በደረሰባቸው የመክሰም ስጋት የተነሳ ነው። ኢትዮጵያ የጀመረችውን የብልጽግናና የሰላም ጉዞ ለማስተጓጎል የሚንቀሳቀሱ ኃይሎች ጥምረት ጽምዶ በምንም መልኩ በጋራ እሴት ወይም በፖለቲካዊ ራዕይ ላይ የተመሰረተ አይደለም። በእነዚህ ኃይሎች መካከል ያለው ታሪካዊ መሰረትም ጥላቻ እንጂ ትብብር እንዳልሆነ የአደባባይ እውነት ነው። በተመሳሳይ ከዚህ በፊት እርስ በርሳቸው የማይተማመኑ በጫካ ያሉ ታጣቂዎች በአጭር ጊዜ ውስጥ የጋራ መርህና ግብ ማሳካት የማይችሉና ፈጽሞ የማይታሰብ የፖለቲካ ቅዠት መመስረታቸውን በተደጋጋሚ ይፋ ሲያደርጉ ይታወሳል። ይህ የቆሙ ቀሮች ስብስብ ትላንት እርስ በርስ ሲካሰሱ የነበሩ ኃይሎች ለእኩይ ዓላማ የፈጠሩት ጥምረት ነው። የከሰረው ህገወጡ ህወሓት ነፍጥ አንግበው ጫካ ከገቡ ቡድኖች ጋር በመሆን ቆምንለት ከሚሉት የህዝብ ፍላጎት በተቃረነ መልኩ የነበራቸውን ዓላማ በመርሳት የጥፋት ትብብር ለመፍጠር መሞከራቸውም ህዝብን ከመናቅ የሚመነጭ ነው። የጥፋት ቡድኖቹ ኃይላቸው በሀገር ውስጥ እየተከናወነና እየተዳከመ ሲመጣ ሚዛናዊ ወዳልሆነ ጽንፍ መሄዳቸው የማይቀር ነው። ህገወጡ ህወሓትና ኤርትራ ለበርካታ አስርት ዓመታት በከረረ የጠላትነት ውህደት ውስጥ የኖሩ ኃይሎች መሆናቸው ይታወቃል። እንዲሁም እንደ ግብጽ ያሉ ታሪካዊ የውጭ ጠላቶች ጋር በአንድ ጥላ ስር መሰብሰባቸው የቡድኖችን መርህ አልባነትና የፖለቲካ ግብዝነት ቁልጭ አድርጎ ያሳያል። ራሱን ጽምዶ ሲል የሰየመው እኩይ ኃይል ለዘመናት የኢትዮጵያ ታሪካዊ ጠላት የሆነችውን ግብጽ ፍላጎት እንኳን ቆም ብሎ ማየት አልፈለገም። የግብጽ አንዱና ብቸኛ ስልታዊ ፍላጎት የአባይ ወንዝ ውሃ አጠቃቀምንና የህዳሴ ግድብን መቆጣጠር ሲሆን የሀገር ውስጥ ኃይሎች ዓላማ ደግሞ ሌላ ነው። ቡድኖቹ ፈጽሞ የማይገናኙና አንዱ ሌላውን ህልውና የሚጻረር በመሆናቸው የመሰረቱት ጥምረት ከንቱና የህዝብ ጥቅም በተቃራኒ የቆመ ነው። የመርህ አልባዎቹ ጊዜያዊ ህብረት የኢትዮጵያ ጥንካሬ ጉዞ ሊያቆም የማይችል ነው። መሬት ላይ ያለው እውነታ የመንግስት የህግ የበላይነት የማስከበር አቅም እየጠነከረ መምጣቱን ያረጋግጣል። የጥፋት ኃይሎች ጽምዶ በሚል የሚጠሩት ያልተቀደሰ ጋብቻ በወረቀት ላይ ወይም በፕሮፓጋንዳ ደረጃ ሊፈጠር ቢሞክርም አባላቱ በታሪክ ባላቸው ጥላቻ፣ በፖለቲካዊ ድክመትና በርዕዮተ ዓለም ቅራኔ ረጅም ርቀት መጓዝ አይችሉም። ጥምረቱ የመንግስትን የጠነከረ ህግ የማስከበር አቋም መቋቋም ያቃታቸው የጥፋት ኃይሎች ላለመክሰም ብሎም የህዝብን ድጋፍ ለማግኘት የሞከሩትን ከንቱ ቅዠት እንጂ ለቀጠናው ህዝብ ጥቅም የቆመ አለመሆኑን እሙን ነው። ህወሓት ታጣቂዎቹን መሰብሰብ በማይችልበት ደረጃ ደርሷል። ህወሓት በሸረሪና በግፍ ያስገባውን ታጣቂ ማጣቱ የሚታወስ ነው። ታጣቂው ህወሓት ገና ትንኩሳ በሸረሪና ሳይጀምር እየሸሸ የሚገኝ ሲሆን አሁን ላይ የታጣቂው መጥፋት ተጠናክሮ ቀጥሏል። ታጣቂው ባገኘው አጋጣሚ ሁሉ እየጠፋ ነው። ካልቻለም ውጊያው መካከል እጅ እየሰጠ ነው። ህወሓት በደቡብ ግንባር ከሰሞኑ በተሽከርካሪዎች ጭኖ በርካታ ታጣቂዎችን እያስገባ ቢሆንም በአርሚ ደረጃ ጭምር እየተከዳ ነው። ለአብነትም አርሚ 26 ሙሉ ለሙሉ እጅ ሰጥቷል። በሸረሪና በርካታ አርሚዎች እጅ ሰጥተዋል። ህወሓት ታጣቂውን ያስገባል፣ መልሶ የሚሰበስበው የለም። ታጣቂው መክዳት ከአቅሙ በላይ ሆኗል። በመረጃው መሰረት ህወሓት ረጅም ርቀት መሄድ እንደማይችል ነው። ይህ እድሉ ከጠበበ ደግሞ ታጣቂው መልሶ እንደሚዋጋ የደረሰን መረጃ ያመላክታል። የሀገር ምሰሶ፣ የሰላም ዘብና የህልውና ዋስትና የኢትዮጵያ መከላከያ ሰራዊት የሀገርን ከፍታ የሚያስጠብቅ ዳር ድንበርን የሚያስከብርና እልፍ ተልዕኮዎችን የሚወጣ ጦር መገንባት የሀገር ምሰሶ በጠነከረ አለት ላይ እንደማነጽ ነው። የኢትዮጵያ መከላከያ ሰራዊት ዛሬ የደረሰበት የላቀ ቁመና ከወታደራዊ አቅም ያለፈ እጅግ ጥልቅ የሆነ ሀገራዊና ቀጠናዊ ትርጉም ያለው የህልማችን ማረጋገጫ ነው። የኢትዮጵያ መከላከያ ሰራዊት ጀግንነት የዛሬ ክስተት ሳይሆን ከጥንት እስከ ዛሬ ያልነጠፈ ነው። አባቶቻችን በጽናትና በሀገር ፍቅር ስሜት ወራሪዎችን ድል ነስተው ነጻነት የከበረ ሀገር አቆይተውልናል። የአኩሪ የጀግንነት ወኔ ዛሬም ከዘመናዊ ወታደራዊ ሳይንስ ጋር ተደምሮ በማይበገር የብረት አጥር ፈጥሯል። የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት የኢትዮጵያ የላቀ ወታደራዊ አቅምና የማይበገር ቁመና ለዓለም አቀፍ ማህበረሰብ በግልጽ እየታየ ይገኛል። መከላከያ ሰራዊታችን የደረሰበት የቴክኖሎጂ የስልትና የትጥቅ ዘመናዊነት የብዙዎችን ትኩረት ከሚስቡ ዋና ዋና ጉዳዮች መካከል አንዱ ሲሆን አስደናቂ ብቃትና ጀግንነት ተላብሶ በማንኛውም አውድ ውስጥ ተልዕኮውን በከፍተኛ ውጤታማነት ማሳካት የሚችል እጅግ የላቀ ኃይል ሆኖ ተገንብቷል። አየር ወለድ ኮማንዶና ጸረ ሽብር ክፍሎችን ያካተተው ኃይል በአፍሪካ አህጉር ውስጥ ወደር ከማይገኝላቸው የልዩ ዘመቻ ኃይሎች ቀዳሚ በመሆን ተመሰክሮለታል። እጅግ ውስብስብ የሆኑ ፈጣን ምላሽ እርምጃዎችን፣ ኦፕሬሽኖችንና ከፍተኛ ቅንጅት የሚጠይቁ የተኩስ ልምምዶችን ለማከናወን ያለው ዝግጁነት እንዲሁም የውሃ ላይ ኮማንዶዎች ከአየር ወለድና ከምድር ጦር ጋር ያላቸው የላቀ ቅንጅት የኢትዮጵያ ወታደራዊ አቅም እጅግ ከፍ እያለ መምጣቱን ያሳያሉ። ይህ የላቀ አቅም
የትኛውንም አይነት ትንኮሳዎችን አስቀድሞ ለማሸነፍና ለማስቀረት መሰረቱን ሙሉ በሙሉ ዝግጅቱ አድርጎታል። የሀገርን ሉዓላዊነት የሚዳፈሩ ዳር ድንበርን ጥሰው ለሚገቡ የትኛውም አይነት ወራሪዎችን እና የሚቃጡ ወታደራዊ ጥቃቶችን በጽናት ለመመከት አጥፊዎችን ዳግም በማያንሰራሩበት ሁኔታ በቂና አስተማሪ ምላሽ ለመስጠት የሚያስችል አስተማማኝ አቅም ተገንብቷል። ይህ የመከላከያ ሰራዊታችን ሁለንተናዊ ቁመናና የውጊያ ዝግጁነቱ ለጠላቶች አስደንጋጭ፣ ለወዳጆቹ ደግሞ ተስፋ ነው። የኢትዮጵያ መከላከያ ሰራዊት ግዙፍ አቅም የገነባው ለጦር ሳይሆን ሰላምን ለማረጋገጥና ለማስጠበቅ ነው። ሰራዊቱ የሰላም ዘብና ለሰላም የሚሰራ ተቋም በመሆኑ በሀገር ውስጥ ሕግን በማስከበር ሀገራዊ ሰላምን ከማስፈን ባሻገር በአፍሪካና በዓለም አቀፍ የሰላም ማስከበር ተልዕኮዎች ግንባር ቀደም ሚናውን የሚወጣ ነው። ሰራዊቱ የኢትዮጵያን ሰላም አምባሳደር በተግባር የሚያሳይ፣ ህዝብን የሚያከብርና ለቀጠናው መረጋጋት አዎንታዊ አስተዋጽኦ የሚያበረክት አንጸባራቂ ኮከብ ነው። ከኢትዮጵያ መከላከያ ሰራዊት ግዙፍ የወታደራዊ አቅም ግንባታ መገንዘብ የሚቻለው ሌላው እጅግ ወሳኝ መልእክት ሀገራችን በቀጠናው በተለይም በባህር በር ጥያቄዋ ላይ ቀጥተኛና ሉዓላዊ መብቷን ለማረጋገጥ ያላትን የማይናወጥ አቋም ነው። ኢትዮጵያ አሁን ያለችበት የየብስ እስረኝነት ታሪካዊ ስህተት መሆኑንና ይህንንም ከእንግዲህ ዝም ብላ እንደማትቀበለው ጠቅላይ ሚኒስትር ዶክተር አብይ አህመድ በግልጽ መናገራቸው ይታወቃል። ከ130 ሚሊዮን በላይ እጅግ ግዙፍና በፍጥነት እያደገ ያለ ህዝብ ያላት ሀገር የኢኮኖሚና የደህንነት ህልውናዋን ለማረጋገጥ ቀጥተኛ የባህር በርና የዓለም አቀፍ የንግድ መስመር ትስስር ይገባታል። በመደመር እሳቤ የተቀኘ ይህ የባህር በር ጥያቄ የሌሎችን ሉዓላዊነት የመዳፈር ጉዳይ ሳይሆን የኢትዮጵያ ህልውና ብልጽግናና ቀጣይነትን በማረጋገጥ መሰረታዊ መብት ነው። በቅርብ ጊዜያት በአፍሪካ ቀንድ ውስጥ የተለያዩ ኃይሎች ጣልቃ ገብነት መጨመሩና የኢትዮጵያ ተጽዕኖ ለማዳከም የሚሞክሩ አዳዲስ ትብብሮች መፈጠራቸው ሲታሰብ ይህ ጠንካራ አቋምና ወታደራዊ ዝግጁነት ፍጹም ወቅታዊና አስፈላጊ ነው። ሰራዊቱ በአንድ ክንፍ በዓላማ በሌላው ደግሞ በዲሲፕሊን የተገነባ መሆኑ በሂደቱ የተረጋገጠ እውነት ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአንድ ወቅት እንዳብራሩት ከ2010 ዓመተ ምህረት የለውጥ ሂደት በኋላ ሰራዊቱ ከማንኛውም የፖለቲካ ወገኝተኝነት ነፃ የሆነና ሀገራዊ ራዕይ ያነገበ ተቋም ሆኖ ዳግም ተዋቅሯል። በዲሲፕሊን የታነጸው ይህ ሰራዊት በስታፍ ኮሌጅ ከሚገኘው የንድፈ ሀሳብ ትምህርት በተጓዳኝ በውጊያ ሂደት ውስጥ በተግባር የተፈተነ ጠንካራ የመከላከያ ኃይል ሆኖ ተገንብቷል። ስለሆነም የመከላከያ ሰራዊቱ መዋቅራዊ ማሻሻያዎችና የባህር በር ለማግኘት እያከናወኑ ያሉ ጠንካራ የዲፕሎማሲ ስራዎች ነጠላ ክስተቶች ሳይሆኑ የተቀናጀ ሀገራዊ ስትራቴጂካዊ አካል ናቸው። ጀግንነትን ከዘመናዊ ጥቅም፣ ጥብቅ ዲሲፕሊንና ሰላም አስከባሪነት ጋር አዋህዶ የያዘው መከላከያ ሰራዊታችን በማንኛውም ጊዜ ቦታና ሁኔታ ሁለንተናዊ ዝግጁነቱን አረጋግጦ ኢትዮጵያን ይጠብቃታል። በበረከት ሽመልስ። በተለያዩ የማህበራዊ ሚዲያ ገጾች ላይ የአማራ ክልል ፖሊስ ለወልቃይት ጠገዴ ሰቲት ሁመራ ዞን ፖሊስ የላከው ነው ተብሎ የተሰራጨው የትግራይ ተወላጆች ላይ ቁጥጥር እንዲደረግ የሚያዝ ደብዳቤ ሐሰት መሆኑ ተገልጿል። ደብዳቤው ሐምሌ 30 2018 ዓ.ም የተጻፈ ቢሆንም ተቋሙ የቀድሞ ስያሜውን የአማራ ክልል ፖሊስ ኮሚሽን ወደ አማራ ክልል ፖሊስ ዋና ጠቅላይ መምሪያ ከቀየረ ወራት ተቆጥሯል። በተጨማሪም ደብዳቤው ላይ ፈርመዋል የተባሉት መንገሻ አውራሪስ ከተቋሙ ከለቀቁ ዓመታት መቆጠራቸው ተመላክቷል። በመሆኑም ደብዳቤው ከእውነት የራቀና ሐሰተኛ ነው። ወቅታዊ መረጃ። የዶላር አማካይ ዋጋ 161.80 ብር ደረሰ። የባንኮች የውጭ ምንዛሬ ፍላጎት በከፍተኛ ሁኔታ ጨምሯል። የኢትዮጵያ ብሔራዊ ባንክ ዛሬ ነሐሴ 6 ቀን 2018 ዓ.ም ባካሄደው ቁጥር 25 የውጭ ምንዛሬ ጨረታ የአንድ አሜሪካን ዶላር የክብደት አማካይ ዋጋ 161.7994 ብር መድረሱን ይፋ አደረገ። ብሔራዊ ባንኩ ለዚህ ጨረታ 125 ሚሊዮን የአሜሪካን ዶላር ያቀረበ ቢሆንም ከባንኮች በኩል የቀረበው አጠቃላይ የፍላጎት መጠን 470.17 ሚሊዮን ዶላር ደርሷል። በጨረታው ላይ በአጠቃላይ 28 ባንኮች የተሳተፉ ሲሆን ከነዚህ ውስጥ 9 ያህሉ ባንኮች ጨረታውን አሸንፈው የቀረበውን የውጭ ምንዛሬ መጋራት ችለዋል። የጨረታ ቁጥር 25 ዝርዝር ውጤት። ለጨረታ የቀረበው መጠን 125 ሚሊዮን ዶላር፣ የቀረበው አጠቃላይ ፍላጎት መጠን 470.17 ሚሊዮን ዶላር፣ የማሸነፊያ የክብደት አማካይ ዋጋ 161.7994 ብር፣ የመቁረጫ ዋጋ 161.5 ብር፣ ከፍተኛው የቀረበው ዋጋ 163.9899 ብር፣ ዝቅተኛው የቀረበው ዋጋ 159.9825 ብር፣ የተሳታፊ ባንኮች ብዛት 28፣ ያሸነፉ ባንኮች ብዛት 9። የዛሬው የጨረታ ውጤት የዶላር ዋጋ ካለፈው ጨረታ ከነበረበት 159 ብር አንጻር የ2 ብር ጭማሪ ማሳየቱንና በባንኮች ዘንድ ያለው የዶላር ፍላጎት አሁንም በከፍተኛ ደረጃ መቀጠሉን አመላካች ሆኗል።
በአጀንዳ ማጠናከር ሂደቱ ለሀገራችን የተሻለ ሀሳብ ይዞ መምጣት እንደሚቻል ተገንዝበናል። ፕሮፌሰር መስፍን አርአያ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጀንዳዎችን የማጠናከር ሂደት በተቀመጠው አቅጣጫ እየተከናወነ እንደሚገኝ ገልጸዋል። የንዑሳን ቡድኖች የመጡትን አጀንዳዎች ለ500ዎቹ ተወካዮች መቅረባቸው እንደቀጠለና ዋና ኮሚሽነሩ ከኢቲቪ ጋር ባደረጉት ቆይታ ተናግረዋል። በእነዚህ 500 ተወካዮች ውስጥ ከሚገኙት መካከል በአራቱ ቡድኖች ላይ የቀረቡ አጀንዳዎች በትላንትናው ዕለት ሙሉ ለሙሉ ስምምነት የተደረገባቸው ሲሆን ዛሬም መቀጠላቸውን ተናግረዋል። ኮሚሽነሩ እንዳብራሩት ስምምነት ላይ ተደረሰ ሲባል 100% በሁሉም ጥቃቅን ጉዳዮች ላይ መግባባት ተፈጠረ ማለት ሳይሆን በአጠቃላይ አቅጣጫና ሂደቱ ላይ የጋራ መግባባት ተያያዘ ማለት ነው። ተሳታፊዎች የራሳቸው ልዩ ጉዳይ በዝርዝር እንዲጠቀስ ፍላጎት ቢያሳዩም አንዱን ሀሳብ በሌላው ውስጥ በማጠቃለል አብዛኛውን የሚወክል የጋራ አጀንዳ መፍጠር መሆኑን አብራርተዋል። በተጨማሪም ከተመካካሪዎች ውጭ ያሉ ማናቸውም አካላት በምንም መልኩ በተወካዮቹ ሀሳብ ላይ ጫና እንዳይፈጥር ጥልቅ ክትትል እየተደረገ ይገኛል። በዚህ ሀገራዊ ምክክር ሂደት ውስጥ ቅሬታዎችና ኩርፊያዎችን መከሰታቸው የሚጠበቅ መሆኑን ያነሱት ፕሮፌሰር መስፍን ኮሚሽኑ እነዚህን ችግሮች በየደረጃው እየፈታ እንደሚሄድ አረጋግጠዋል። ሂደቱ የሀሳብ ግጭቶች ሊኖሩ ቢችሉም ምንም የሚያስፈራ ነገር እንደሌለና በተሻሻለ መግባባት ላይ በመድረስ ለሀገራችን የተሻለ ሀሳብ ይዞ መምጣት እንደሚቻል አመላክተዋል። ውይይቱ አሁን ባለበት አበረታች ሁኔታ ከቀጠለ ከሳምንቱ መጨረሻ በፊት በዋና ዋና የምክረ ሀሳብ መነሻዎች ላይ ጠንካራ መግባባት ላይ ሊደርስ እንደሚችል ተጠቁሟል። በመቀጠልም መግባባት የተደረሰባቸውና የጠሩ ጉዳዮች ለ4000ዎቹ ተሳታፊዎች የሚቀርቡ ይሆናል። በመሃል ጥያቄ የሚነሳባቸው ጉዳዮች ካጋጠሙ ደግሞ ተመካካሪዎች ራሳቸው በመረጧቸው የክልል ጉባኤ አጣሪዎች፣ የሽማግሌዎች ስብስብ እና የቅሬታ ሰሚ ኮሚቴ በኩል ቀርበው ተገቢ መፍትሄ እንደሚሰጣቸው ኮሚሽኑ አሳውቋል። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ